ብዙ አልኖርኩም ግን እስካሁን ታግያለሁ። ጥሩ ታጋይ ነኝ ብዬ የማይገባኝን ሽልማት ልወስድ አልንጠራራም። ለምን ብዬ ልጽፍም አይደለም። ያንተ ጊዜ አልደርስ ብሎ ባይመለስልኝ ለምን ማለት ካቆምኩ ሰንበት ታልኩኝ። ብዙ ደግሞ ተምሬያለሁ። ስንተኛ ማዕረግ ድረስ ልታስበጥሰኝ እንደሆነ ግን እንጃ። ስወድቅ አይ ለትምህርት ነው እያልኩ ስነሳ ከረምን። የልቤ አያያዝ ግን አላማረኝም። ሊደነድን እየቃጣው ነው መሰል። የጽናቴን መሟጠጥ ደስ አላለኝም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦቼ እኔ ጋር አልሐምዱሊላህ። እንደተለመደው ዛሬም በአዲስ ቪዲዮ መጥቻለሁ። ለቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። ወደ ቪዲዮ። እቺ ልጅ አይን አለም ትባላለች። በጣም ነው የምወዳት። ለኢትዮጵያ አይደለም የምትሆነው፣ ትምህርቷም ስራውም አንድ ላይ የምታስኬድ ምርጥ የምትናገራቸው ነገሮች የሆነ ልብ ላይ የሚቀሩ ናት። እስቲ እንመልከታት። ቲክቶክ አዋርድ ላይ በምርጥ ሴት ተዋናይት ዘርፍ ስሸለም የማደርገውን ንግግር እያሰብኩኝ ስለነበረ ዛሬ በደንብ አልተኛሁም። ለሰው ልጅ ከተመጣጠነ ምግብ ጎን ለጎን የተመጣጠነ እንቅልፍ ያስፈልገዋል። ዛሬ ደስ ብሎኝ ወደ ትምህርት ቤት የሚሄድ የሞራል ልዕልና ነው ስለሌለኝ መንገድ ላይ ማንም ሰው እንደማይነጅሰኝ ተስፋ አደርጋለሁ። በጥፊ ነው የምላቸው። ሁልጊዜ ከቤቴ ስወጣ አይኔን መጥረግ አልረሳም። ለዛ ከሰው ጋር አልጋጭም። ተመስገን ጌታ ሆይ፣ በረዶ የለ፣ ፀሐይ ወጥታለች። ኢትዮጵያ ያለው ነበር የመሰለኝ፣ ግን አይደለሁም። ሳር ቅጠሉ ሁሉ ነው ለፈረንጅ የሚያሽቀብጠው። ትናንት በረዶ አልነበር እንዴ? በአንድ ጊዜ አረንጓዴ ሆነው ማደር ምን ይሉታል? ከመክተፌ ቀጥሎ የሚያሳስበኝ ነገር የዚህ ውሻ ጭራ ነው። የት አስገብተው ይሆን? ምሳ ሰዓት ላይ ጓደኞቼ አይኔ ምግብ ቤት እንሂድ እንብላ ሲሉኝ አይ እኔ ምግብ አላሰኘኝም፣ ግን ስትበሉ ቁጭ ብዬ አያቸዋለሁ ብዬ ሄድኩኝ። ቁጭ ብዬ አይናቸውን ሳያቸው ደግሞ ስለሚጠይቁኝ ያዛኔ ሳልከፍል እበላለሁ። ከሀገር የወጡ ሰዎች የሽምብራው ጥርጥር የዛፎቹ ፍሬ የሚለው ዘፈን ልባቸውን ይነካቸዋል። እኔ ግን ከተማ ስላደግኩኝ አይሰማኝም። ባይሆን ፈረስ ካየው ተጎታችሁን ሰርተሽ ውሃ ካለበት አካባቢ ወደ ሌለበት እያመላለሽ ሽጪ ሽጪ ይለኛል። በባለፈው ሳምንት የቀን ውሎ ክፍል አለቆቼን ሬት አደርግላቸዋለሁ ብዬ ነበረ። አንደኛው ይሄ ነው። በጣም በዚህ ሀገር ጥንታዊና ታሪካዊ ስም ስላለው አማርኛ ስሙን ቴዎድሮስ ብዬ አውጥቼለታለሁ። ጀለስ 18 ዓመት ወጠጤ ናት። የሆነ የትንፍጩ ዱቄቱን አምጪ ነገር ነው። ስራው ይሰራ እንጂ እንዴት እንደተሰራ አይጨንቀውም። 8 ከ10። እችኛዋን ደግሞ አለሚቱ የሞስኮዋ ቀበጥ ብዬ ስም አውጥቼላታለሁ። እንደው ከመሬት ተነስቶ አርጎ የሚያስጨዋት ነገር አለ። መረጋጋት በደረሰበት አልደረሰችም። ፍየል ወዲህ ቅዝምዝም ወዲያ የተባለው እሷ ከታየች በኋላ ይመስለኛል። 19 ዓመቷ ነው። ቶሎ ቤቷ ገብታ መተኛት ስለምትፈልግ ስራ ቶሎ እንዲያልቅ ትፈልጋለች። እንወዳታለን። 8.5። እችኛዋ አለቃዬን ደግሞ ዳርም የለሽ ብያታለሁ። ጭንቅላቷ ውስጥ ጥሩ ሀሳብ ወይ መጥፎ ሀሳብ እንዳለ ራሷ አናውቅም። ለዛ ዳር የላትም። ዳርም የለሽ አልኳት። አንዳንድ ጊዜ ነብር፣ አንዳንድ ጊዜ ደግሞ ምስኪን ድመት ናት። እድሜዋ 23 ነው። እኔ ብቻ ሳልሆን አብሮ የሚሰራ ሰው ሙሉ እሷ እንዲህ ነው ጸባ ማለት አይችልም። 7 ከ10። ይህቺ ደግሞ የማነሽ ማነሽ የምታስብል ሰው ናት። በስልጣን ከሁሉም ትበልጣለች፣ ቁመት ደግሞ ከሁሉም ታንሳለች። ይህኛውን አብሮኝ በሚሰሩ ሰዎች ነው ሬት ያስደረግኩት። 3 ከ10። በሉ ደህና አደሩ። ቻው። በህይወት የተማርኩት ነገር ሁላችንም የየራሳችን ሰልፍ ላይ ነን። የተማርኩት ግን እኔ ምንድነው ሌሎችም እንዲኖሩ መተው፣ የራሴንም ማድረግ ሌሎችም እንዲሰሩ እንቅፋት አለመሆን፣ ምንም ቢሆን ስህተትን አለመፍራት፣ በየትኛው መልኩ ዝቅ ማለትን አለመፍራት፣ መውደቅን አለመፍራት እና ሰው መሆንን፣ ሰው የተሰራው ከብዙ ስህተቶች ተምሮ ራሱ እንዲገዛ ነው። በቃ ሰውነትን አክሴፕት ማድረግ ከስህተቶች ነው የመጣ ነው። ለራስሽ ያለሽው ራስሽ ነሽ። ገባሽ? ራስሽ ነሽ። ስትኖሪ 1 ሰዓት ጊዜሽ ነው። ጊዜሽ ነው። በጣም 1 ሰዓት ራሱ ያለ ስራ ያለ ምንም ነገር ገንዘብ ሳታገኝ ከቆየሽ ማለት ነው መጸጸት አለብሽ። አንቺ 1 ሰዓት ዋጋ አላት በህይወትሽ ውስጥ እንኳን 15 እና 10 ዓመት አይደለም። ገባሽ? አንቺ
አንቺ ራስሽን ማትለውጪ ከሆነ ለራስሽ ማትሆኚ ለምንድን ነው ታግርሽ ይወጣሽው? ለምን እዛው አትቀመጭም? አንድ እንጀራ አጥተሽ ነው? ለምን አታርሽም? እናትና አባትሽን ብታገለግይ ከፈጣሪም ዋጋ ታገኛለሽ። ለምን ትወጫለሽ ከሀገርሽ አላማ ከሌለሽ? ለራስሽ ማትሆኚ ከሆነ ለራሱ የማይሆን ሰው ለሰውም አይሆንም። ገባሽ? መጀመሪያ ለራስሽ መሆን አለብሽ። ዛሬ ላይ የምታርከፍክፊባቸው ሰዎች ገንዘብሽን ነገ የካርድ አይሞሉልሽም። ሲጀመር አያውቁሽም። ሲኖርሽ ነው ማንም የሚወድሽ። ማንም ይሁን እዚህ ሰዎች አሉ የፍቅር ግንኙነት ውስጥ ከአንተ ጋር መሆን አይፈልጉም፣ ግን መሸሽም አይፈልጉም። አልፈልግህም ብለው አይነግሩህም፣ ግን አብረው አይደሉም። አልፈልግም ይሉሃል፣ ግን ስልክ ያወሩሃል። ተረተኛል አይደል? አልሄድኩም አለው አይነት የሚባል ህይወት ውስጥ የሚያስቀምጡ ሰዎች አሉ። የምር እነዚህ ሰዎች ልክ አይደሉም። አሁንም አብሯቸው ያለ ሰው ማትፈልጉት ከሆነ አታስቀምጡት። ህልም ራሱ እኮ ይለያያል። እኛና እነሱ ማለት እኔና እናንተና እነሱ የምናየው ህልም ይለያያል። ለምሳሌ ሀብታሞች ምን አይነት ህልም ነው የሚያዩት? በጅቡቲ በኩል እየመጣ ያለው ኮንቴነራቸው ሲገለበጥ፣ ፋብሪካቸው ሲቃጠል፣ ገንዘባቸውን መንግስት ሲወርስባቸው፣ እኔና እናንተስ የሆነ ሰው ከገደል ላይ ገብቶ ሲፈጠፍጠን፣ ጣረሞች ሲከተልን፣ ያ ሰፈር ጉልቤው ሲቀጠቅጠን አይደል እንዴ የምናየው? ታዲያ ሚዛናዊ ነው አይደለም? አብረው እያዋሉ እያደሩ አንተ ሙሉነትን የሚያውቁ ሰዎች፣ ጉድለትን፣ ጥንካሬን፣ ብርታትን የሚያውቁ ሰዎች፣ የሚሰብርህንም የሚያውቁ ሰዎች ሁን ብለው በአንድ አጥር ስር ይመሸጉና ሶሻል ሚዲያ አለ፣ በድብቅ ውግ ያለው ከጀርባ አለ፣ ህመምህን ያውቁታል፣ ቁስል የት ጋር እንደሆነ በደንብ ያውቁታል። ላለመረዳት የሚሄዱበት ርቀት አንዳንድ ጊዜ ቅድም እንዳልከው የተሰራ እንኳን ሙሉ ሰው ብትሆን ትንሽ ህመም አለው አለ። ቁጥሩ በስንት እሱም ባይሆን ድርድር ላይ 21 ዓመት የሆነ አንድ ነህ ጠራው እንደ ቁጥር ደረስክ። በጣም አምሮብን የመጣ ገብረ አስፈጻሚ በነጻ ሰራው እንደ ማስታወቂያ ፊቱን የሸፈነበት አንደኛ መልኩ አስቀያሚ ስለሆነ ምን ፈጠረብህ ግን? አሁን ፊትህን ማሳየትህ መታወቅህ ከባድ ነው። በጣም ነፃነትሽን ይነፍቅሻል። በተለይ እኔ አሁን እንደጠበቅኩት አይደለም ያገኘሁት ፊድባክ። አንድ ብር አሁን ዋጋው ስንት ነው? ቢሉን ነው ወይስ እኔ ነው? እቺ ልጅ ግን የምታወራው እሷ ነች ወይስ ሌላ ሰው ነው? እኔ ግርም ነው የሚለኝ። ተግባሯ በጣም ነው ደስ የሚለው። ከንግግሯ ጋር በጣም ማች ያደርጋልና እሷ ነች የምታወራው ወይስ ሌላ ሰው ነው? እስቲ የምታውቁ ሰዎች ንገሩ። ተጨነኩባችሁ እኮ። ወይኔ ማሚ በጣም እኮ ነው የምታተኩሽው እንዴ! ደግሞ ፊትሽ ምንድን ነው የሚኮሰኩሰው? በላይፍ ቦይ ነው እንደምትታጠቢው? አቤት የሰሞኑ ጉንፋን ግን ያለ እድሜ ነርስ አድርጎኝ ማሚን እያስታመምኩ ጠብር ገፍ ስል ከረምኩ። አንቺ እስኪ በእናትሽ ልብሽ ግን ይመታላ። ዋናው እሱ ነው። ቆይ መጀመሪያ አፍንጫሽን ልክፈትልኝ፣ ከዛ ደግሞ ቺንጉረሽ። ለበሽተኛ የምትሰራ ቡሌ እኮ ትጥማለች። እኔ ስለምን ይቅርብኝ። ከዛ ግን ለጉንፋን መፍትሄ ብዬ ቲክቶክ ላይ ስፈልግ ዶክተር ፋሲል የፍሉ ቦምብ ሰርታችሁ ጠጡ ሲል ስለሰማሁት የፈጠነ ብርቱካን ጨምቄ ከእርድ ከነጭ ሽንኩርት ከቡናና ከማር ጋር ቀላቀልኩና ያበደ መድኃኒት ቀመምኩላት። ከህንዶቹም አልሻለትም። ብቻ ማሚሾ መድኃኒቱን አንዴ ከመጎንጨፋ ታስፈንጥራ ተነሳችና ልታመሰግነኝ ነው ስል ምንጣፉን እኮ አበላሸሽው አትለኝም? ሁሉ ነገሮችን አድርገሽላ መመለሻ አንድ ብር የሚሰጥሽ የለም። ለራስሽ ያለሽው ራስሽ ነሽ። ገባሽ? ራስሽ ነሽ። ስትኖሪ አንድ ሰዓት ጊዜሽ ነው። ጊዜሽ በጣም አንድ ሰዓት ራሱ ያለ ስራ ያለ ምንም ነገር ገንዘብ ሳታገኝ ከቆየሽ ማለት ነው መጸጸት አለብሽ። አንቺ አንድ ሰዓት ዋጋ አላት በህይወትሽ ውስጥ እንኳን 15 እና 10 አመት አይደለም። ገባሽ? አንቺ ራስሽን ማትለውጪ ከሆነ ለራስሽ ማትሆኚ ለምንድን ነው ታገርሽ ይወጣሽ? ለምን እዛው አትቀመጭም? አንድ እንጀራ አጥተሽ ነው? ለምን አታርሽም? እናትና አባትሽን ብታገለግይ ከፈጣሪም ዋጋ ታገኛለሽ። ለምን ትወጫለሽ ከሀገርሽ አላማ ከሌለሽ? ለራስሽ ማትሆኚ ከሆነ ለራሱ የማይሆን ሰው ለሰውም አይሆንም። ገባሽ? መጀመሪያ ለራስሽ መሆን አለብሽ። ዛሬ ላይ የምታርከፍክፊባቸው ሰዎች ገንዘብሽን ነገ የካርድ አይሞሉልሽም። ሲጀመር አያውቁሽም። ሲኖርሽ ነው ማንም የሚወድሽ። ማንም ይሁን እዚህ